ጉሮሮ ነብር ከነብር ጉሮሮ ጅብ አወጣለሁ ሲል ከአንበሳ ጉሮሮ ጅብ አወጣለሁ ሲል እንዴት ነው? ነብር እኮ ናት ሩታ። ከነብሯ እጅ ላይ አስወጥተን ለሰው እናደርጋለን ሲሉ እየተዋረዱ ነው ማለት ነው የሚዲያዎች። አንዳንድ ሰዎች አቅማችሁን ወቁ። ከአንበሳ ጉሮሮ ጅብ አውጥቶ አያውቅም። እንዳውም ይበላል፣ ተዞሮ ይበላል ይባላልና ተረቱ እንኳን ማለት ነው። ከነብሯና ከጀግናዋ ከሩታ ሀብቴ እጅ አውጥተው ለሄርሜላ ሊያስረክቡ ያሉ ሁላ እናንተ። እኔ በጣም ነው ደስ ያለኝ። የዲያኔ ማጨብጨብ አይደለም የሚታየኝ፣ ግን ነብሯ በሳምንት ውስጥ ማለት ነው ሁሉንም ነገር ስጥ አስገብታቸዋለች። ድባቅ ነው ያስገባቻቸውና ሴት እንደዛ እንደ ሩታ ሀብቴ ሴት ሁኑ፣ ጀግና ነብር ሁኑ። በጣም እኮ ሚዲያው ተንጫጫ እንዳቢል አይነቱ ማለት ነው። ሄርሜላ ታሳዝነኛለች። ከአወዳኔ ሄርሜላ የምታሳዝነኝ አብረሽ ብለነው እየገባው አልቻለም። የምታከብረው የምትወደውን ትቶ ሄዷል። ምንም ማለት አልችልም። ቆቅልክ መጀመሪያም በአብረሽ ስለምትቀና ጨዋታ ነው የተጫወከው። የኔ ቆንጆ ዘሩ ቀለጠ ዘንድሮ። አብርሽና ሩታ የድሮ ማንነታቸው ስላያችሁ ደስ ስላላችሁ እኔም ደስ ብሎኛል። በጣም ቢዚ ነኝ፣ በጣም አልተመቸኝም እና ነው እንጂ በጣም ከዚህ በላይ ደስታ የለም፣ ከዚህ በላይ የጨኩትም የለም። አብርሽና ሩታ ባልና ሚስት እንደሆኑ በብዙ ጊዜ ሰርቻለሁኝ። አሁን ላይ ግን ዳታ የለኝም። ለዛ ነው ላይክ እያረጋችሁ ፋሚሊ ሰብስክራይብ እያረጋችሁ ይሄን ቪዲዮ ሰላም ብለናል። እንደምን አላችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልዑሌ ከቆንጆ ከኔ ድቡልቡል ልጅ ጋር መጥቼላችኋለሁ። እንግዲህ እስኪ ዛሬ በደንብ ይሁን፣ አላማረብንም? በጣም አምሮብናል ብዬ አስባለሁኝ። ጭንቀት መላቀቅ አለብን ብዬ ስላሰብኩኝ ዛሬ እዚህ የሚያምር ቦታ ተገኝቻለሁ። እንግዲህ እንደምታውቁት እኔና አብርሽ አንድ ላይ ነን፣ እግዚአብሔር ይመስገን። ስለዚህ በቃ ማጣጣም አለብን፣ መዝናናት አለብን ምናምን ብዬ አስቤ ከዚህ በፊት ያው ከአዲስ አበባ ወጣ ብዬ ለመዝናናት ሞክረን ነበረ፣ ግን ደግሞ አልተሳካም። በአንዳንድ ችግሮች እና በአንዳንድ ሁኔታዎች የተነሳ ይህ ነገር መሳካት አልቻለም። ነገር ግን ከዚህ ባንወጣም እዚሁ አዲስ አበባ ውስጥ ቆንጆ ቦታዎች እየሄድን እንድንዝናና ስለፈለኩኝ ዛሬ እንግዲህ ሀብዬ ጀምሬያለሁ ማለት ነው። አብርሽን ጠርቼዋለሁ፣ እየመጣ ነው። ስለዚህ ከሱ ጋራ ከልጄ ጋራ አብረን ዘና እንላለን ብዬ እምናለሁ ብዬ ተስፋ አድርጋለሁ። ከፈጣሪ ጋር ያዩ እኛ መዝናናታችንን አብረን መሆናችንን ማማራችንን እንቀጥላለን ማለት ነው። ፈጣሪ ይመስገን ለሁሉም ነገር ከፈጣሪ ስለሆነ ማለት ነው። ዛሬ የኔ ቆንጆ እኛም ደስ ብሎናል። ደህና ነህ? እንዴት ነህልኝ? ቀደምካ ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ። አረ ዛሬ ዘሩ ቀለጠ። እንደኔ ደስ ያላችሁ ይሄን ቀን የናፈቃችሁ ላይ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴ እንዳይ ነው ዛሬ ሳለ ጊዜ ወትሮ ባለም የጸና የታሰው ሆኖ ጀግና እንዴት ሰው መኖር መቻሉስ ወዴት ስፍራ ፍቅር ሰጥቶ መኖሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አብርሽና ሩታ አድናቂዎች ሰላም ብያለሁኝ። ዛሬ መጥቻለሁ። ብዙም አልተመቸኝ። ሰሞኑን መዝናናት ቦታ ነው ያለሁት። 2 ቀን ሙሉ ዱባይ ባህር ነበርና ያለ ነው። አልተመቸኝም። የአብርሽና ሩታን ደስታ ለመስራት ከኔ በላይ የተደሰታችሁ
ማሻአላህ ተባረካለ። በእውነት እኔ በጣም ነው ደስ ያለኝ። በጣም የሰው ደስታ የሚያስደስታችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ ማለት ነው። የኔ ምርጥ ፋሚሊዎች፣ የኔ ቆንጆ ፋሚሊዎች፣ እኔ አንድ ነገር መናገር እፈልጋለሁ። ሄርሜላ የምትባልን ሴት አለማድነቄ ጥሩ ናት አለማለቴ ብቻ እዚህ ሚዲያ ላይ ኮንፊደንስ እንዲሰማኝ ነው የሆንኩት ማለት ነው። ለምን ብትሉ ሴት በሴት የጨከነች በወንድ ላይ እንደማጨክን 4 ነጥብ ምንም ዋስትና የለንም። የሰው ልጅ ደግሞ ባለትዳር ወንድ ከልጁና ከሚስቱ ጋር ፈታ ዘና የሚልን ሰው እኔ እሻላለሁ እኔ ጥሩ እኔ ቆንጆ ብላ የሚስት ክፋት የምታወራ በራስ መተማመን የሌላትን ሴት አለማድነቄ እኔ ጀግና ሴት ነኝ ብዬ ነው የማስበውና ይህን ቪዲዮ እስከ መጨረሻ ያውልኝ። በጣም ነው የምወዳችሁ ፋሚሊዎቼ። በጣም ቢዚ ነኝ። አሁንም ተኝተዋል ጓደኞችም ሰዎችም። ግን ምንም ቢሆን ተመሸን የመጣ ነው 9 ሰዓት ሌሊት ምናምን ነው የመጣ ነውና አሁን ገና ተኝተዋል። ላይክ እያደረጋችሁ ይህን ቪዲዮ ላይክ ሰብስክራይብ እያደረጋችሁ የሩታ ደስታ ያስደስታችሁ። የእሷን ደስታ አይቼ በጣም ነው የተደሰትኩት። በጣም ነው ብዙ ነገር በቃ አላቅም እኔ እንጃ። ግን አንድ አቶ ዳኒ አይነት አጨብጫቢ አጨብጭቦ የሚቀር ሜዲያ ላይ ፊልም ሰሪ ነው። በነገራችን ላይ እኔ በዳኒ አልቀየምም። ለምን ብትሉ እሱ ድራማ ሰሪ ነው። በህይወቱ ላይ እውነተኛ ማንነቱን እስካሁን ሚዲያ አውጥቶ አያውቅም ዳኒ የሚባል ሰውዬ ማለት ነው። ጽጌ ግን ባለ ደዋ ናት። በእውነት ነው የምላችሁ። እንደሱ አይነት አስመሳይ ሰው ከህይወቷ ስለወጣ ፈጣሪዋ ልታመሰግን ይገባታል። እንደዚህ አይነት ሰው ለጓደኝነት አይበቃም፣ አብሮ ለመዋል አይበቃም። ለምን ከእናንተ ጆሮ ይጠባል፣ ወደ ሌላ ይሄዳል። እንደዚህ አይነት ሰው ከሴትም ከወንድም በውስጣችሁ ካለ ራቋቸው፣ አያስፈልጉም። የሰው ልጅ ይወደናል ብላችሁ ያቀረባችሁ ሰው ነው እናንተን የሚጠላችሁና ይህን ሰው ይወደናል ብላችሁ 100% ተመተማመን በቃ እወደዋለሁ ብላችሁ እናንተ በርቀት ፍቅራችሁን ማሳየት ትችላላችሁ እንጂ የሰው ልጅ ይወደኛል ማታት አትችሉም። እና ደግሞ እንደዚህ አይነት አጨብጫቢ ከወዳ ከወዲህ ይሄ ባህሪ የአንዳንድ ሰዎች ባህሪ እያሳየ ነው። ትምህርት አለው የዳኒ ባህሪ። እንደ አይነት ሰው ስነ ስርዓት ይዛላችሁ ማለት ነው። እንደዚህ አይነት አጨብጫቢ ማለት ነው። በእውነት ነው ማለት ከሴትም ከወንድም ሊኖር ይችላል። በእውነት ነው ማለት የዳኒ ብቻ እንዳይመስላችሁ በውስጣችን ነው ሚዲያ ስላልወጣ እንጂ ከወዲያ ከወዲህ እያለ ማጫወት የሚፈልግ በጣም ብዙ ሰው አለ እና በጣም እንደሚያስጠላ ዳኒ እያየ ነው። ሩታና አብርሽ ባልና ሚስት ናቸው። ወደዳቸውም ጠላቸውም እየኖሩ ነው ኑሯቸውን። ነገር ግን የፈለገ ነገር ቢመጣ ባልና ሚስትና ልጅን የሚነጣጥል ሰይጣን እንኳን አይችልም። ለሰይጣን ቦታ ከፍተው ነበር እንጂ ድሮ ሰይጣን እንኳን መነጠል አይችልም በሚዋደድ ባልና ሚስት መሃል። ግን ወደ ራሳችን መለስ ብለን ራሳችንን ብንፈትሽ በእውነት ነው የምላችሁ የሰው ህይወት የሚያበላሽ ሰው ፈጣሪ የራሱን ህይወት ምስቁልቁል ነው የሚያደርገው። እኔ እነሱ ደስታ ስለሚያስደስተኝ እንጂ ምንም አግኝቼ አይደለም። የእነ አብርሽና የሩታ አንድ ላይ መሆን ለእኔ ዩቲዩብ ለራሱ ይስቃል። ለምን እንደሆነ አላውቅም። ቻናሌ ይስቃል እነሱ ሲመጡ በእነሱ ስሰራ። ግን የሆነ ሌላ አይዲያ ብዬ ዝም ብዬ በእነሱም ቢሆን እንደው እንትን ካልኩኝ ጨጭ ነው የሚለው እና ላይክ ሰብስክራይብ ሼር አድርገው ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታት ይወዶች ማርሽ። እኔ በጣም ደስተኛ ነኝ። ቪዲዮውን አይቼዋለሁኝ። ነገር ግን ለመስራት ብዙም ስላልተመቸኝ ብዙም ዝርዝር ጊዜው አልተሰጠኝም እንጂ የአብርሽና ሩታ ደስታ በጣም አስደስቶኛል። የምታውቁት ታውቃላችሁ፣ የማታውቁት ደግሞ ምንም ማለት አልችልም። በእውነት በጣም ደስተኛ ነኝ ከምንም በላይ። የሰው ልጅ ደስታ የሚያስደስታችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ አበረታቱ ማለት ነው ውዶቼ። በጠዋቱ መጥቼላችኋለሁ። እንግዲህ እነምን ፋፊ እነምን የሩታና የአብርሽ ደስታ ከአንቺ ነች ተፊት የምትደሰችው ለምንድን ነው ያልሰራሽው ያላችሁኝ ከስራ በላይ የለምና ስላልተመቻቸልኝ ብዙም መስራት አልቻልኩም። ልጅ መያዥ ስለሆንኩኝ የውጭ ላይም ነበርን ቤት አንድ ክላስ ተከራይተን ለመዝናናት ሄደን ነበርና በዛ ምክንያት ነው ወዶቼ። ቶክቶክ ላይ ባህር ላይ ምናምን እየለቀኩላችሁ ነበረ። ያው ኔት ስለሌለኝ ነው እስከ አልሄ መጣላችሁ እንጂ ዘና ፈታ እያልኩ ነው ከሰዎች ጋር ለማለት ፈልጋለሁ። ፋሚሊ ላይክ ሰብስክራይብ አድርጎ ወዳችኋለሁ። ሩታዬ ደስ ብሏት ለትንሽ ሰዓትም ቢሆን ያንን የድሮ ማንነታቸውን ስለመለሰች በጣም ደስተኛ ነኝ።
እንዳጨብጫቢዎቹ አጨብጭቦ ይቀራሉ። አብርሽና ሩታ መቼም አይለያዩም። ባልና ሚስት ፈጣሪን ያጣመራቸው ፈጣሪ ይለያያቸዋል እንጂ መቼም ቢሆን አይለያዩም። አራነት ስላልተመቸኝ ቪዲዮ እየሰራሁላችሁ አይደለም። በጣም ቢዚ ነኝ፣ ከምንም በላይ ቢዚ ነኝ። ቪዲዮ እስከ መጨረሻ የታች ኮሜንት እየጻፋችሁ አበረታቱ ማለት ነው። ውጭ ስለነበርን አልተመቸኝም። የአብርሽና የሩታን ደስታ፣ የእኛን ደስታ፣ የህዝቡን ደስታ መግለጽ አልቻልኩም። ውዶቼ፣ ማሮቼ፣ የኔ ምርጥ ፋሚሊዎቼ በጣም ነው የምወዳቸው፣ በጣም የማከብራቸው። በእውነት ነው የምላችሁ። ማታ ተመሽ ስለገባሁኝ በቃ ለ3 ቀንም ቢሆነው ቪዲዮ መልቀቄን አልተውም ብዬ ነበርና ለዛ ነው እኔ በጣም ነው ደስተኛ ሆንኩት። ከምንም በላይ ተደስቻለሁ። እንደኔ ደስ ያላችሁ እርግጠኛ ነኝ ደስታችሁን ገልጻችሁ ጨርሳችኋል። ምንም ቢፈጠር ምንም ቢያሽቃብጥ ማንም ቢያሽቃብጥ የአብርሽና ሩታ ህይወት የራሳቸው ህይወት ነው። ማንም ሰው እንዲሰራና እንዲጠቀም እያሉ ቦታ ቢሰጧቸው ብዙዎቻችሁ አብርሽ ለምን ሚስቱን አያስከብራትም? ለምን አብርሽ ቁርጥ የለውም? ምናምን እንደ ወንድ ልጅ አይሆንም? ወንድ ለምን አያጫውተውም? ማንም እየመጣ የሰው ህይወት የሚያበላሸው ድሮም በሰው ነው የተበላሸው፣ አሁንም በሰው ነው የሚበላሸው የነሱ ህይወት። ሩታ ታሳዝናለች የምትሉ አላችሁ። ወደው ፈቅደው ነው። በነገራችን ላይ ባልና ሚስት አንድ አልጋ ላይ ተኝተው ታይወያዩ ቪዲዮ ይለቃል ብላችሁ ታስባላችሁ? አንድ ስራ እየሰሩ ይሄ ቢሆን ይሄ ነው አንቺም ይሄ ነው ብለው ተመካክረው መክረው። እኔ አሁን ቪዲዮ ስለቅ እንዴት መሰላችሁ? ቀርጸዋለሁ። የማይመች ከሆነ ለራሴ የማይመችኝን ነገር ወደ ሰው አልለቀም። አይ ይሄ ነገር ዛሬ እንደዚህ ነው ብዬ ተመካክሬ የማይነካ ከሆነ አለቀዋለሁ። 2-3 ቪዲዮ እኮ ቀርጸን እናጠፋለን። ይጠፋል እኮ ብዙ ከስረን ነው። እኔ አሁን ሰርቼ ነበር እንደዚህ ሰዎች ጋር እየሄድኩ ማለት ነው። ግን ድምፅ ስለይገባ አጠፋሁት። እንደገና ለመቀረጽ ውጪ በቃ እንደዚህ ሲሉኝ ሰዎች ያን ቪዲዮ ሳለቀው ቀረሁኝ። ገባችሁ? ድምፅ ምናምን በጣም ብዙ ነገር ያለው እና አብርሽና ሩታም ተወያይተው በጠረጴዛ ዙሪያ ቪዲዮ ይሆናል አይሆንም ብለው ዳኒን የሚያጨመሩት ለአይዲያ ነው። ነገ ተነገ ወዲያ ምን ይመጣል ብለን እንድንጠብቅ እንጂ መቁረጥ ይችላሉ። ደስተኛ ናቸው እነሱ። ግን ሰው በጉጉት ቪዲዮ እንዲጠብቅ አለቃ ሰው እንዲጠቀም ስለሚፈልጉ ሩታም አብርሽም አላማቸው አንድ አይነት ስለሆነ ብቻ ነው ቪዲዮውን ጫፍ ላይ አስገብተው ሰውን ሲረብሹት የከረሙት እንጂ ምንም ተፈጥሮ አይደለም። ቢፈጠርም ገና ብዙ ነገር ሊፈጠር ይችላል። ለምን የማይሆን ነገሮች ውስጥ ገብቷል አብርሽ። የማይሆን ስላችሁ ሄርሜላ ማለት ለስራ ገብታ ወንድሜ ብላ ወንድሜ ነው ንጹህ ወንድሜ ነው ወንድሜ የለኝም ጓደኛ የለኝም እያለች ወንድሞቿና ጓደኞቿ እንደዚህ ለምደረድራቸው አብርሽን አሳስተዋል። ተሳሳተ አይምሮ ውስጥ ብዙ ነገሮች እንዲፈጥሩ አድርጋለች። ሴት ናት። ሴት ልጅ እንደዛ ስትሆን ማንም ወንድ ልጅ ታለልባ ኦኬ